ላውራ ሰሞኑን ጳጳሱን ቅቤ የቀቧቸው ሁኔታ በእንግሊዘኛ ምን ይባላል? ጸጥ አታውቁትም? በእንግሊዘኛ ሲያደርጓቸው የነበረውን ጳጳሱን የሚያውቅ ሰው የለም? በእንግሊዘኛ በእንግሊዘኛ ጳጳሱን ምን ሲያደርጓቸው ነበር? ሰሞኑን ኢንሳልት እያደረጓቸው ነበር። አይ ተቃውሟቸው እንዳትል ፕሮቴስት አደረጓቸው እንዳትል። ፕሮቴስት እኔ የምለው ፕሮቴስታንት የሚለው ነገር ይሄ መቃወም የሚባለው ነገር በእንግሊዝኛ ሲሆን ነው እንዲህ ኃጢአት የሚሆነው? እነሱ በአማርኛ የተቃወሟቸው ስለነበረ አንተ በእንግሊዝኛ ምን እያለ ነው? ፕሮቴስት ማድረግ ኃጢአት ሆነ እንዴ? ምን ስትሰሩ ነበር ኦርቶዶክሳውያኖች? ሰሞኑን ስትቃወሙ አልነበርም እንዴ? ተቃውሟችሁ በአማርኛ ብቻ ነው በእንግሊዝኛ አይደለም? እሺ አንድ ጥያቄ ልጠይቅ ኤርሚዬ፣ አቡነ ሰላማ ማን ናቸው? ኤርሚ ቶሎ በልልኝ፣ ጊዜ የለኝም። አልሰማም መሰለኝ ጠፋው። ምንድን ያልከኝ ዳጊ? አቡነ ሰላማ ማን ናቸው? ፍሬምናጦስ እኮ ማን ናቸው? ምንድን ናቸው? ማን ናቸው? የመጀመሪያ ጳጳስ ናቸው ነው ተብሎ የሚባለው ከግብፅ ሀገር ከቅዱስ አትናቴዎስ ስልጣን ተቀብለው ወደ ኢትዮጵያ ገቡ የተባለው ማለት ነው። መረጃ የሚፈልግ ስላለ ምናልባት ላሳያቸው። አንተ ታውቀዋለህ። እስቲችን መረጃ አብረን እናጋራት። በትልቁ አድርገኝ ቶሎ በል። 2 ሚኒትስ ምናምን ያለኝ እና እንያት። ፕሮቴስታንቶች ስሙ፣ ኦርቶዶክሶች ሰሞኑን በእንግሊዝኛ ሳይሆን በአማርኛ ስትቃወሙ የነበራችሁ አንዴ ስሙኝ። ቪዲዮ ላይ አድርገኝ፣ በትልቁ አድርገኝ። አይ በትልቁ ኦኬ። ቀይሩት። ማን ናቸው? እኔ ልቀይረው ስል እንትን አለ። እስኪ እሺ፣ ወይ እንደሱ መልሱት። አሁን ልቀይረዋለሁ። ኦኬ እስቲ ቆይ። እኛ እኮ በአማርኛ ሲሆኑ ችግር የተፈጠሩ ይታያል። ትንሽ አንድ ቡክ ላሳያችሁ። አሁን ቤት ስለሌለው ነው አሳያችኋለሁ። ይሄ ዲክሽነሪ ኦፍ አፍሪካን ክርስቲያን ባዮግራፊ ይላል። ስለ አቡነ ሰላማ የጻፈው ነው። ታሪካቸውን የሚያውቁ ያውቃሉ፣ ለማያውቁ ነው የማሳየው። እኚህ ሰው እንግዲህ ሰላማ ወዝ አቡና ወይም ሄድ ኦፍ ኢትዮጵያን ኦርቶዶክስ ቸርች ከ18 from 1841 to 67 የነበሩ ናቸው። during his years in the office በኦፊስ በነበረበት ጊዜ ወይም በአገልግሎት በነበረው ጊዜ he became one of the best known and most controversial leaders in Ethiopian ecclesiastical history. Okay, an Egyptian ሰውየው ኢጂፕሻዊ ነው እንግዲህ እግዚአብሔር ይመስገን። አይ መጤ ስለሚሉን ነው። መጤ ሃይማኖታችሁ መጤ ይላሉ። ያንተ ከየት እንደመጣ ትነግረኛለህ። ኦርቶዶክሳዊ አንተ ጳጳስ ከየት እንደመጣ ትነግረኛለህ። እሱም በኋላ እናወራለን። እሺ an Egyptian by birth የመጀመሪያው ጳጳስ አየሁ አይደል ከየት እንደመጣ። እሺ አንድሪያስ ወይም አንድሩ as he was called እሺ received monastic training in የት ነበረ የምንኩስናቸውን የተማሩት ወይም አገልግሎት ትምህርታቸውን የተማሩት in the Coptic church of course ኦርቶዶክስ አይደሉ, and also attended the Protestant mission school under L leader an employee ለእናንተ እንዲነበብየን an employee of the British church። ፋሲካዬ ሰላም ነህ? እንደምን ነህ? ሰላም ላንተ ዳጊ። ሰላም ነኝ። ኧረ አንተኛውን አይደለም ያኛው። አንተ ምን አጠፋ? አንተን ቃል አልተቃወምከው። የመጀመሪያ ጳጳሳቸው ፕሮቴስታንት ሚሽን እንደተማረ ታውቁ ይሆን ኦርቶዶክሳውያኖች? እኔ እኮ ዳጊ ይሄ እጅህ ነው በጣም መታሰር ያለበት። ቆይ መጨረስኩ ኤርሚዬ። ይሄ እኮ በጣም ትንሹ ነው እኮ። ግብጽ የምትልክልህ ሰዎች ምንድን ነበር ሲያደርጉ የነበሩት? ምን ነው ፕሮቴስታንት አላቸው ኦርቶዶክሶች። ምን ሊሰራ ሄደ ጳጳስህ? ፕሮቴስታንት ሚሽን ስኩል። ወገኖች ታብና ኮፒሊንግ ሼር አድርጉት ፕሊስ። 730 ሰው ፕሊስ። በጣም የምናሳያችሁ ነገር አለ። እንኳን ደህና መጣችሁ። ጸጋ ይብዛላችሁ። ኮፒሊንግና ሼር ታብ ይደረግ ፕሊስ። ተባረኩ። እሺ በጎን ላድርገውና ልጨርስ። ኦኬ አቤት አንዴ በእናትህ ሪከርድ ማድረግ እፈልጋለሁ ይሄን ነገርና አንዴ from the scratch እንደገና እንደግመዋለን። ሰው በኋላም ስለሚገባ እንደግመዋለን። በኋላ እናደርጋለን። አይ መደገም አለበት። እሺ አሁን ልቀጥል።
ይሄ ሰውዬ ኦን ሂዝ አራይቫል ኢን ኢትዮጵያ ገና ኢትዮጵያ እንደደረሰ በ1841 ለምንድነው አንተ ግብጽና ጣሊያን የምትልክልን? ጠርጥር እንጂ ምን ነው ጀርመኑ ላይ ጥርጣሬ ያበዛ? ጀርመን ምን አረገች? መታ ወቅታ አታቅ፣ መሬት ወስዳባ አታቅ፣ ኮሎናይዝ አርጋ አታቅ። ምን ነው ግብጽና ጣሊያን ላይ እውነት ትኩረት ማረግ ከፈለክ እኮ አይን መፍጠጥ ያለበት ግብጽና ጣሊያን ላይ ነው። ጀርመን ሉተር ትላለህ እንዴ? ጀርመን ምን አረገች? ይኸውልህ እኮ ጳጳሱ ሲመጡ ምን እንዳረጉ ይኸውልህ። on his arrival in Ethiopia in 1841 እሺ he soon become deeply involved ወዲያው ኢንቮልቭ ያደረገው ሰውዬው ወዲያው ስራዬ ብሎ በጣም ፎከስ ያደረገው ምን ላይ ነው? ምን ላይ ነው አልከኝ? እስኪ አንብበው። አይከብድም? አዎ እንደሱ ፖለቲካል ላይ ዋው ፖለቲካል እና ኤክሌሲቲካል ይሄን አባባሉን አልችልበትም። ኤክሌሲቲካል ተርሞይል ይሄ ብጥብጥ የቤተክርስቲያናዊና የፖለቲካላዊ እንትኖች ላይ ነው ዘሎ የገባው። ለምንድን of the closing decades of ዘመነ መሳፍንት age of the judges during which the all central broken down ያኔ ነበር እንግዲህ መንግስት በተናወጠበት ሰዓት ማለት ሴንትራል ገቨርንመንቱ ፍረስትሬት ያደረገ በነበረበት ጊዜ ነው። ሰውየው he sided with ደጃዝማች ውቤ እንግዲህ ሳይድ ያዘው ሰውየው ለሃይማኖት ስራ መጥቶ የደጃዝማች ውቤ ዘመድ ሆኖ ነው የቀጠለው። ያው ሳይድ ያደረገው የሚወገነው ruler of Tigray and ሰሜን against ራስ አሉላ ruler of the most central in northern Ethiopia። ኦኬ ሰውየው ለሃይማኖት ስራ መጥቶ ሲሰራ ያለህ የነበረው ይሄን ነበር። ኦኬ አንድ ቆይ ገና ነው፣ በኋላ እንሄድበታለን። ከዛስ አሁን ኦርቶዶክሳኖች የሚያደርጉትን ስራ ከየት አገኙት? አሁን የሚያደርጉትን ነገር ተቃወምኩ አይደለ? አዎ እንትን ሰርቆ ታቦት ሰርቆ ሴት ደፍሮ ይልሃል። በቃ በጠቅላላ ምንም እውነት አውራ። በቃ ኢየሱስ ነው ቤዛ አልክ፣ በቃ ምን ችግር አለ? ይገባልሃል። እንዴት ከየት አመጡት ይሄን አሁን የሚያደርጉትን ነገር? ይኸው he seems to have totally lacked the tact and wisdom። ሰውየው ይሄ አገዛዙ እንትኑ ጥበቡ ሲጠፋበት እንደገና ደግሞ he seems to have totally lacked the tact and wisdom to deal with the situation he faced። የገጠመውን ሁኔታ በጥበብም መወጣት ሲያቅተው and settle most disputes ብዙዎቹን ችግሮች ዲስፒቶች ሴትል የሚያደርገው በምን መሰላችሁ? በዚህ ዘዴ ነው። excommunicating his opponents ተቃዋሚዎቹን እየቆረጠ በመጣል ነው። ገባ? ነገሩን ዲል በማድረግ አይደለም። አሁን ልክ ልጆቻቸው እንደሚያደርጉት የጳጳሱ ልጆች አሁን እንደሚያደርጉት በቃ በለው ነው። ኤክስኮሙኒኬት አድርገው ነው። ኤክስኮሙኒኬቲንግ ማለት መቃወም ነው በራሱ አንዱ ትርጓሜው። መለየት፣ መቃወም፣ ማውገዝ ነው። አዎ ገባህ አይደል? ምክንያቱም ፕሮቴስት ማድረግ በራሱ ችግር ሆኖ አይደለም፣ ግን ሰውየው ነገሮችን መፍታት ሲያቀተው ግን ኤክስኮሙኒኬት በማድረግ ነው። ኦፖነንቶቹን በዚህ መንገድ የመጀመሪያው ጳጳስ እሳቸው በዚህ መንገድ ነው። አሁን ልጆቻቸው የሚያደርጉት ከአባታቸው ተምረው ነው። ባጭሩ የት ነው ይሄ ሰውዬ የተማረው የሚለው ግን መረሳት የለበትም። የተማረው ትሬኒንጉን የወሰደው ፕሮቴስታንት፣ ይኸው ደግሜ ላሳይ፣ ፕሮቴስታንት ሚሽን ስኩል አንደር ኤልጄ ሊደር አን ኤምፕሎይ ኦፍ ዘ ብሪቲሽ ቸርች። ሄደህ እንግዲህ አናግራቸው። ሚሽነሪ ሶሳይቲ ኢን ካይሮ። እንዴት ነው አሁንስ ፕሮቴስታንት በሚለው ላይ ትስማማለህ ወይስ ምን ልታረግ ነው? በቃ ጨርሻለሁ። አሁን ቀጥሩ፣ በኋላ በደንብ እናወራለን። ስራ ላይ ስላለው ስላልተመቸኝ ተባረኩ። ሰላም